በጣም ተናደደች፣ ግን ደግሞ ሸጋውናለች። ከእሷ ጋር ብዙ እንዳታወራ፣ ስለተናደደች ልትናገር ሁሉ ትችላለች። እህቴ እኔም በምችለው አቅም ነግሬው ነበር። ተደብቄ ከዚያ ጋር ወልቅ እላለሁ። አንቺ ስጠፊ ንዴቱ በሙሉ እኔ ላይ ነው። በዛ ላይ ደግሞ ሳልፈልግ ይድረኛል። ትሁቴ ምን ሆናለች? ለሌላ ባል ሊድሯት ነው። ምን? አባቷ ደግሞ ባል ይዞ መጣ። የሁለታችሁ ሲገርመኝ ሶስተኛ ሰው ተጨመረ። ምንድን ነው? የሆነ ነገር ያውቃሉ፣ ግን ለእኔ ሊነግሩኝ አልፈለጉ። አባቷ ለትሁት ሌላ ባል አመጣላት። ያደለው ቤተሰብ ይኖረዋል። ከዛም አልፎ ደግሞ 3 ሰዎች ካላገቧት ይላል። ጭራሽ 2 ሰው አሰለፍሽልኝ። እኔ የምፈልገው አንዱን ነው። አንተ ግን ሁለቱንም ተቀብለህ አንዱንም ቢ አንዱን እሺ ማለት ትችላለህ። ከፈለክ ደግሞ ያንንም ጅል ሽማግሌ ላክ በለው። በዛ ቀን እግርሽን ሰብሬ ነው የማስቀምጠው። እሱን ከማገባ እግሬ ቢሰበር እመርጣለሁ። አባ ቆይ ለመሆኑ ልጅ እንዳለኝ ታውቃለህ? አዎ ልጅ እያለሽ ላገባሽ ነው። አሁን ካጠገቤ ዞር በልልኝ። እንዴት ነሽ ትሁቴ? ደህና ነኝ። እንዴት ነህ? ትሁቴ አንቺ ምንም አታስቢ። በክብር ሽማግሌ ልኬ ልጃችንን ፈቅደንልሃል ውሰዳት ብለውኝ በክብር ይዤሽ እመጣለሁ። ላንጭል ተስፋ በሌለበት ላስደስተኛለህ። አመሰግናለሁ። ለምን የኔ ለመሆን መሰለኝ መከራሽን የምታዩ። የሚያስጨንቅ ሰዓት ላይ ነኝ ተሙ። አትጨነቂ ስልሽ ኃላፊነቱን ወስጄ እኮ ነው። እድል እርምጃ እንደወስድ እያስገደድሽኝ ነው። ነርዝ መሆኑን ስታውቅ ቀየረችብኝ እንጂ ለራስ አርጥቼ እደፋህ ነበር። በቃ አንቺ ለሱ ጥሩ ከሆንሽለት አብረሽ ሁኚ። ትሁት ጀምሯል። እንግዲህ በባለፈው ክፍል ላይ ትሁት ወደ ቤተሰቦቿ ምክንያቱም ቤተሰብ ጋር ሄዳ ከጠየቀች ብዙ ዘመናት ሆኖታልና አባቷን አስቀድማ ሄዳ ይቅርታን ለመጠየቅ ነበረ። ምክንያቱ ለምንድነው ከተባለ 2 ሽምግልና ሊመጣ ነበር፣ የተመስገንና የናቲ። እንግዲህ ቤተሰብ የሚመርጠውን አገባለሁ ብላ ነበረ። አንዳንድ ነገሮች በአፍ ይመሰላሉ የሚባለው ነገር እውነት ሳይሆን አይቀርም። እሷ እንግዲህ እኔ በሁለታችሁ ምርጫ እጄን አላስገባም፣ ቤተሰብ ያለኝን ነው የምቀበለው ብላ ነበረ። እሺ እኛማ እንግዲያ የኛ ምርጫ ከተከበረ እኛ እንድታገቢ የመረጥንልሽ ሰው አለ ብሎ አባቷ ቆርጧን ነግሯታል። እሷ ግን አካኪ ዘራ ብላለች። እንዴት በዚህ ዘመን አንተ በመረጥከው እኔ እዳራለሁ አንተ የመረጥከውን አላገባም እያለች ነው። አባቷ ግን ይህንን ካላደረግሽ ያንቺና እኔ ልጅና አባትነት እዚህ ላይ ያበቃል እያላት ነው። እህቷም እንግዲህ በዚህ ዙሪያ ላይ ቀድማ የምታውቅ ቢሆንም ምንም ማድረግ ስለማትችል ምንም አላላቻትም። ማያ የትሁት እህት ማለት ነው። አሁን የትሁት እህት ማያም እንደገና ሌላ በአባቷ የተመረጠ ባል ተዘጋጅቶላታል። እንግዲህ አባቴ ምንም አላለኝም፣ ነገር ግን አንድ ጅላንፎ ሚስቴ እያለ ይቀልድብኛል ስትል ለትሁት ነገረቻት። እንዴ እንደዚያ ሲልና በጥፊ አታጮልዩም ብላ ስትላት ማያ ግን ብልህ ነች። አባቴ ብሎ እውነትም ለሱ ቢድረኝ እድሜ ልኬን ሲያሰቃየኝ ይኖር እንዴ ያንን በቀል ብሎ አላደርገውም ብላለች። ምክንያቱም ማያ አባቷ ካሰበው ካለው ውጭ ከሱ ትዕዛዝ አትወጣምና አንደኛ ያሳዝናታል። ሁሉም ልጆች ትተውት ሄደው ብቻውን የወላድ መካን እንዲባልባት አትፈልግምና ማያ እንግዲህ የሆነውን የሚሆነውንም በጸጋ ለመቀበል ዝግጁ ነች። ትሁት ግን ይህንን ነገር ማስተናገድ የፈለገች አትመስልም። እንዲያውም አሁን ልታገባው ይገባል፣ ይህን ነው የምታገቢው የተባለው ሰው መጥቶ ተዋውቋታል። ጠንበለል ወጋ ነው፣ ያምራል። እንግዲህ ግን ትሁት የኔ ምርጫ አይደለም የኔ ምርጫ ተመስገን ነው ብላ ስትል ማያም ያን ወንበዴ ያንን አገር አላስቀምጥ አላስቆም ያለን ሰው እንዴት ልታገቢው ቻልሽ? እንዴት ልታገቢው ነው ብላ ስትጠይቃት ተመስገን አሁን ጨዋ ሆኗል፣ በጣም መልካም ሰው፣ ለሰው ሐሳቢ፣ እንዲያውም አሁን ለሰው ነው የሚኖረው እያለች ታስረዳለች። ባክሽ አመል አመል ነው፣ መቼም ቢሆን የነበረው ሊጠፋ ሊደብቀው ለተወሰነ ሊይዘው ይችላል እንጂ በጨረሻ መገለጡ አይቀርም እያለች ብትልም አይ ተመስገን እንደዛ አይደለም ብላ አስረድታታለች። ያድርግልሽ፣ ግን ከዚህ ወጥመድ እንዴት ነው መትረፍ የምትችለው ነው ነገሩ። አሁን እየሆነ ያለውን ነገር በሙሉ ደውላ ለአባባ ነገረችው። አባባም ደንግጧል። እንዴት እንደዚህ ይሆናል? ባይሆን አባቷ ይህን ያክል ጊዜ ኑራ ስለሄደች ይቅርታ አያደርግላትም ተብሎ ነበር የታሰበው እንጂ ሌላ ባል አዘጋጅቶ ይጠብቃታል ተብሎ ጭራሽ አልተገመተም ነበርና ይህንን ሲሰማ አባባ በጣም ደንግጧል። እንግዲህ እስኪ ለማስረዳት ሞክሪ አለበለዚያ እኔ ልምጣ ብሎም ጠይቋታል። አይ አንተ መምጣት አይጠበቅብህም፣ እንግዲህ አባቴ አልረዳኝ አልሰማም ካለ ጠፍቼ መምጣት የማይቀር ነው ብላ ለአባባ ነገረችው። እንግዲህ አባባ ይህን ከሰማ በኋላ እያዘነ ነው። ልጅ ነበረች እኮ ትሁት። እንግዲህ ከዛ ሰላምታ ደህና ፍቅር ሁሉ ነገር ይጠብቃታል፣ ደስታ ይጠብቃታል ብዬ ባስብም ለልጅ ለትሁት ግን የጠበቃት ሌላ ዱብዳ ነው።
ይህ እያለ ይጨነቃል። እንግዲህ ሌላው ደግሞ ወይዘሮ ምህረትም አይዞህ አትጨነቅ፣ እንግዲህ መሆን ያለበት መሆኑ አይቀርም። ስለዚህ አንተ ስላሰብክ ስለተጨነቅ የሚቀየር ነገር ስለሌለ ህመም ላይ ጥላሃል አትጨነቅብኝ እያለችው ደግሞ በዚሁ ጋር ተያይዞ ምንድነው እድልም የጀማመረቻቸው ስራ ነበሩና ምክንያቱም ተመስገንን ለመግደል ትዕዛዝ ተሰጥቷት ነበረ። ተመስገንን ለመግደል ናቲ ቢሰጣትም ናቲ ተመልሶ ራሱ እንዲሞት በቲና ምክር ሐሳብ መሰረት ለሱ ሰጠው ነበር። ነገር ግን ከዛ በፊት ትሁት ስትከታተል ስለነበረ ያን መድኃኒት ትሁት ወስደዋለችና ነገሩ ሁሉ እንዳይሆን ሆኖ ቀረ። እንግዲህ የተደረገ የተፈጠረ እስካሁን የለም። ከዚህ በተረፈ እንደገና እድል አሁን ብቸኝነቱ የበለጠ እየጨመረባት ነው። ተመስገን አይመጣም፣ ትሁት ሄዳለች። አባባና ወይዘሮ ምህረት እናቷ ደግሞ ሁለታቸው ብቻ ናቸው ላይፋቸውን እየቀጩ ያሉና በዚህ መካከል እድል በጣም ተጨንቃለች። እና ማዘሯ አሁን ደግሞ ከቤት ስለጠፋች የት ሄደች ያች እድል እያለች ራሷ አሁንም ማዘሯም እየተጨነቀች ነው። እንግዲህ በዚህ እንዳለ ይሄንን ነገር ተመስገን መጣና አባባ ለተመስገን ሲነግረው ዘራፍ አለ። እንዴት ሊሆን ይችላል? እሄድለታለሁኝ ማለት ሲጀምር ተው በጉልበት የሚሆን ነገር አይደለም እያለው እኔም በጉልበት ለማድረግ አልሞክርም፣ በመጀመሪያ በጸባይ ለማስረዳት እሞክራለሁ፣ አልሆን ካለ ግን እያለ ሲይዝት ተው ልጄ ጠብ የመጨረሻ አማራጭ እንጂ ገና የመጀመሪያ ላይ የምጀምረው አይደለም እያለ እየመከረው ነው። እንዴት ከኛ ቀዬ ከሆነ እኔን የሚያቀኝ ሰው እኔ የመወዳትን የኔን የልጅ እናት እንዴ እስካሁን እየተሰቃየው እየተሳደዱ ያለሁበት እንደ ወንበዴ እንደ ሸፍታ እየታየሁ ያለው በአገሩ ሰው በሷ ምክንያት አይደል እንዴ? በመጨረሻ አባቷ ለሰው ሊድር እሺ አባቷ ሲያስቡ እንዴት ከኛ ቀዬ ነዋሪ የሆነ ሰው እሷን ሊያገባት ፈለገ? እሄዳለሁ። አይ ቆይ እንደሷ አይደለም፣ እንደውም እሷ ያለችኝ ምናልባት አባዬ ካልተስማማ ጠፍቼ እመጣለሁ ብላለች ሲለው ተመስገን ደስ አለው። ወዳታ እንዲህ ነው እንጂ ትሁት አሁን ነው ጎበዝ የሆነች እያለ እያደነቃት ነው። እንግዲህ ትሁት ይህንን ባል የተባለውን ሰው እንደማትፈልገው አባቷን ለማግባባት ብትሞክርም እና አባቷ ግን የሚሰሙ ሆነው አልተገኙም። በቃ እምቢ ካልከኝ ወደ መጣሁበት ሄዳለሁ ብላ ስትነሳ እግርሽን ሰብሬ ዶሮ ጠባቂ ነው ማደርግሽ ብሏት እርፍ። አሁን በቃ ትሁት ምን ማድረግ እንዳለባት ጨንቋታል። እዛው ቤት ነች። ይህንን የሰማውን እንደገና ደግሞ አባባ ስለ ትሁት ሁኔታ ለተመስገን በዝርዝር ነግሮት ነበር። አሁን ተመስገን ለትሁት ደወለላትና የተፈጠረውን እንደሰማና እንዳዘነ እየነገራት ነው። ሆኖም ግን መጨነቅ እንደሌለባት እኔ ሁሉንም አስተካክላለሁኝ፣ እኔ መጥቼ ሁሉን አስተካክላለሁኝ፣ በክብር አገባሻለሁ ሽማግሌ ልኬ ብሏታል። እሷም እንግዲህ እንደማይሆን እያወቀች እንኳ ተመስገን በዚህ ልክ ደፍሮ እንዲህ ስላላት ደስ ብሏት አመሰግናለሁ እያለችው ነው። ምንም ምስጋና አያስፈልገውም፣ አንቺስ እኔን ለማግባት አይደለ ደፋ ቀና እያልሽ ያለሽው፣ ስለዚህ ለጋራ ቤታችን እኔም ኃላፊነት ወስጄ ይህን ነገር አስተካክላለሁ ብሏት ተመስገን ብቻ ያስደስቷታል። እሷም ደስ ብሏት አመሰግናለሁ ተሙ፣ እንግዲህ ካልሆነ እኔ እንደምንም ከዚህ ቤት አምልጬ እመጣለሁኝ አንተ ከመምጣት በፊት ብለዋለች። እንግዲህ የዛሬው እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።